የአንድ ሰው ኢማን 7 ሰማያት እስኪደርስ ድረስ ከፍ ይላል። እንዲሁም የአንድ ሰው ኢማን ከሰባቱ ምድር በታች እስኪሆን ድረስ ይቀነሳል። መጀመሪያ ሐዲስ ሲሰማ ስለ ኢስላም ሲሰማ የነበረው ኢማንና ከጊዜያት በኋላ በዛው በአንድ ሙስተዋ በአንድ ደረጃ ላይ ሊቀጥል አይችልም። ይሄ በሰው ልጅ ላይ ያለ ተፈጥሯዊ ነገር ነው። ልክ የአንድ ሰው ልብሱ መጀመሪያ ሲገዛው በአዲስነቱ እንደሚያብረቀርቀው በጣም እንደሚያምርና አዲስ ሆኖ ነገር ግን በዛው አይቀጥልም። ሲታጠብ በየጊዜው ሲለበስ ያ ውበቱ ያ የሚያንጸባርቀው ነገር እየቀነሰ እየደከመ እየነተበ ይሄዳል። فكذلك الإيمان ኢማንም በአንድ ሰው ቀልብ ውስጥ እየቀነሰ ይሄዳል ማለት ነው። ሶላትን ያበዛ ከሆነ ሰውየው ምንድነው ኢማኑ ይጨምራል። በተለይም ከሶላት ክፍል ሱጁድን ያበዛ ከሆነ ሱጁድ የሚበዛው ሶላት ሲበዛ ነው። ናፊላ ትርፍ ከፈርድ ውጭ ያሉ ትርፍ ሱናዎችን ማን እንደሚጨምር እንደሚቀንስ ይህ ከአህል ሱና ወልጀማዓ ወይም ደግሞ ከሙስሊሞች አቂዳ መሰረታዊ አቂዳ አንዱና ዋነኛ እንደሆነ ሌሎች አንጃዎች የጠመሙበት ርዕስ ነው ማለት ነው። يعني كما ضلت في ذلك المرجئة من الجهمية والأشاعرة والكلابية والماتريدية እነዚህ አንጃዎች ኢማን ይጨምራል ይቀንሳል በሚለው ርዕስ ላይ ተሳስተዋል፣ ስተት ላይ ወድቀዋል። ለዚህ ሐቅ የተወፈቁት ሐቅን የተገጠሙት አህሉ ሱና ሙስሊሞች ናቸው ማለት ነው። ኢማን መልካምን ሥራ በመስራት የሚጨምር ነው። መጥፎን ሥራ እኩይ የሆኑ ሥራዎችን በመስራት ደግሞ የሚቀንስ ነው። ለዚህም ምን ይላሉ ኢማሙ አሕመድ የአንድ ሰው ኢማን 7 ሰማያት እስኪደርስ ድረስ ከፍ ይላል። እንዲሁም የአንድ ሰው ኢማን ከሰባቱ ምድር በታች እስኪሆን ድረስ ይቀነሳል ብለዋል ማለት ነው። ዛሬ بإذنላህ በዚህ ኹጥባችን የተወሰኑትም በጣም ጥቂት የሚባሉትን ኢማን የሚጨምሩ ነገሮችን የምንመለከት ይሆናል። አብዛኛው ሰው በራሱ ላይ የኢማንን መቀነስ የኢማንን መመናመን ያስተውላል። በተለይ በአንዳንድ መልካም ወራቶች ላይ ለምሳሌ ረመዳን ላይ የነበረው ኢማን በዛው አይቀጥልም። የመጀመሪያ የኢስቲቃማ ዘመን መጀመሪያ ሐዲስ ሲሰማ ስለ ኢስላም ሲሰማ የነበረው ኢማንና ከጊዜያት በኋላ በዛው በአንድ ሙስተዋ በአንድ ደረጃ ላይ ሊቀጥል አይችልም። ይሄ በሰው ልጅ ላይ ያለ ተፈጥሯዊ ነገር ነው። ኢላ መን ሻ አላህ ምናልባት በጣም ጥቂት የሆኑ ባሮች ሲቀሩ በአንድ ኢስቲቃማ ላይ እስከ ለተሞታቸው ድረስ የሚቀጥሉ በጣም ውስን ሙቀረብ የሆኑ የአላህ ባሮች ሲቀር የአብዛኛው ሰው ባህሪ ምንድነው? ኢማኑ የሆነ ሰዓት ይጨምራል፣ የሆነ ሰዓት ይቀንሳል። كما قال عليه الصلاة والسلام إن لكل عمل شرة ለእያንዳንዱ ስራ የሆነ የነሻጣ ጊዜ አለው ማለት ነው። وإن لكل شرة فترة ማንኛውም ነሻጥ ደግሞ የሆነ ሰዓት ላይ የሚቀንስበት የሚዳከምበት አለ። فمن كانت شرته إلى سنتي فقد اهتدى ያ መዳከሙ ምንም ያህል ቢዳከምም ነገር ግን ቀስ እያለ ወደ ሱናዬ የመጣ ከሆነ ቀጥተኛው መንገድ ተመርቷል። فمن كانت شرته إلى غير ذلك فقد هلك ከዚህ ውጭ ግን ያ ነሻጣው በዛው ቀጥሎ ወደ ጉሉው ድንበር ኃላፊነት ወሰን ኃላፊነት የወሰደው ከሆነ ይህ ሰው ለጥፋት ለጀሃነም ይዳረጋል ብለዋል። ስለዚህ በሰው ልጅ ባህሪ ላይ አላህ Subhanahu Wa Ta'ala ያደረገው ተፈጥሯዊ ነገር ነው። ኢማን የሆነ ሰዓት ይጨምራል፣
ይቀንሳል በአንድ ነሻጣ ሰዎች ሊቀጥሉ አይችሉም ማለት ነው طيب እንግዲህ ኢማንን ከሚጨምሩ መሰረታዊ ከሆኑ ነገሮች ይሄ ለኢማን ብቻ አይደለም ለማንኛውም መልካም ነገር ተውፊቅ ለማድረግ ለማግኘት አንደኛውና ዋነኛው ሰበብ يعني እጅን አንስቶ አላህ Subhanahu Wa Ta'ala መለመን ዱዓ ማድረግ አላህ Subhanahu Wa Ta'ala ያቀናውና አላህ Subhanahu Wa Ta'ala ያገዘው እርሱ ነው በሐቅ ላይ በኢማን ላይ ቀጥል ሊል የሚችለው አላህ Subhanahu Wa Ta'ala እርዳታውን እገዛውን ያልሰጠው ግን فهو المخذول እሱ እንግዲህ ከእርዳታ የተነፈገ ሰው ነው ማለት ነው መልእክተኛው አለይሂ ሰላቱ ወሰላም ይህንን እውነታ ሲነግሩን ምን ይላሉ فإن الإيمان يخلق في جوف أحدكم كما يخلق وشي الثوب إيمان ማለት ሳሉ ይሄ ተፈጥሯዊ የሆነ ነገር ነው ቀደም እንዳልነው የተወሰኑ ጥቂት ባሮች ሲቀሩ ኢማን ይቀንሳል ልክ የአንድ ሰው ልብሱ መጀመሪያ ሲገዛው በአዲስነቱ እንደሚያብረቀርቀው በጣም እንደሚያምርና አዲስ ሆኖ ነገር ግን በዛው አይቀጥልም ሲታጠብ በየጊዜው ሲለበስ ያ ውበቱ ያ የሚያንጸባርቀው ነገር እየቀነሰ እየደከመ እየነተበ ይሄዳል فكذلك الإيمان ኢማንም በአንድ ሰው ቀልብ ውስጥ እየቀነሰ ይሄዳል ማለት ነው ለዚህ እንግዲህ መፍትሄ ብለው ነብዩ ሰለላሁ ዐለይሂ ወሰለም ያስቀመጡት ምንድነው ፈስአሉላህ አን يجدد ኢማነኩም አላህ ኢማናችሁን እንዲያድስላችሁ አላህን ለምኑት ዱዓ አድርጉ አላህ Subhanahu Wa Ta'ala ኢማንን እንዲሰጣችሁ ለመልካም ነገር እንዲገጥማችሁ ከመጥፎም ኢማንን ከሚቀንሱ ከሚያቀጭጩ ከሚያመናምኑ ነገሮች አላህ Subhanahu Wa Ta'ala ጥበቃ እንዲያደርግላችሁ እሱን ለምኑት كذلك من أسباب زيادة الإيمان ኢማንን ከሚጨምሩ ነገሮች መካከል معرفة الله አላህን ማወቅ የአላህን ኃያልነት በደንብ መረዳትና መገንዘብ በተለይም የአላህን Subhanahu Wa Ta'ala ስሞችና ባህሪያቶችን ማስተንተን ለዚህ ይጠቅማል ማለት ነው አንድ ሰው አስማው ሲፋት በጥቅሉ ተውሂድ ላይ ያለው ዕውቀት በጨመረ ቁጥር ኢማኑም በዛው ልክ ይጨምራል ማለት ነው አላህ Subhanahu Wa Ta'ala ዓሊም መሆኑን ያወቀ አዋቂ መሆኑን እያንዳንዱ ድርጊት ከሱ የማይሰወር ሰሚዕ ነገራቶችን በሙሉ ድምጽ የተባሉ ነገሮችን እንደሚሰማ ያወቀና የተረዳ ከሆነ ምን ያደርጋል ማለት ነው መልካም ስራዎችን ያበዛል እንዲሁም ደግሞ መጥፎ ስራዎችንም በተቻለ መጠን ይቀንሳል ምክንያቱም فإن الله عليم الله አዋቂ ነው ያንን ድርጊቱን ያውቅበታል ሰሚዑን አላህ Subhanahu Wa Ta'ala ያ ሐራምን ሲናገር ይሰማዋል فيجازيه እንደሚመነዳው ስለሚያውቅ ወደ አላህ Subhanahu Wa Ta'ala ይመለሳል ማለት ነው كذلك ኢማንን ከሚጨምሩ ነገሮች መካከል كثرة الصلاة صلاትን ማብዛት ማለት ነው صلاትን በጥቅሉ መልካም ስራዎች ሰናይ የሆኑ ተግባራቶች ኢማንን ይጨምራሉ كما قال السلف ማለት فإن الإيمان يزيد بالطاعة وينقص بالمعصية إيمان بملكام ስራ ይጨምራል በወንጀል ደግሞ ይቀንሳል ማለት ነው ከመልካም ስራዎች በተለይ በአካል ከሚሰሩ ዒባዳዎች ትልቁና ዋነኛው ሶላት ነው ማለት ነው ሶላትን ያበዛ ከሆነ ሰውየው ምንድነው ኢማኑ ይጨምራል በተለይም ከሶላት ክፍል ሱጁድን ያበዛ ከሆነ ሱጁድ የሚበዛው ሶላት ሲበዛ ነው ናፊላ ትርፍ ከፈርድ ውጭ ያሉ ትርፍ ሱናዎችን ማብዛት አላህ Subhanahu Wa Ta'ala ምን ይላል فلا تطعه واسجد واقترب ይላል فاسجد سجود አድርግ واقترب ወደ አላህም ተቃረበ ይሄንን ዑለማው ተፋሲር የተፍሲር ባለቤቶች ሲፈሰሩ ምን ይላሉ
አንድ ሰው ስጁድ በማድረጉ በተለይ ስጁድን በማስረዘሙ ወደ አላህ Subhanahu Wa Ta'ala ያለው ቅርበት ይጨምራል ማለት ነው أقرب ما يكون العبد وهو ساجد كما يقول عليه الصلاة والسلام መልእክተኛው عليه الصلاة والسلام እንደሚሉት አንድ ሰው ለአላህ በጣም ቅርብ የሚሆነው ስጁድ ላይ ነው ስለዚህ ምን አሉ فأكثروا فيه السجود فأكثروا فيه الدعاء ስጁድ ላይ በመተሆኑበት ጊዜ ዱዓ አብዙ ኢማናችሁን አላህ እንዲጨምርላችሁ ልቦናችሁን በኢማን ላይ አላህ Subhanahu Wa Ta'ala ጽናት እንዲሰጥ አላህን ለመኑት فكان النبي صلى الله عليه وسلم يكثر في سجوده اللهم يا مقلب القلوب ثبت قلبي على دينك እንግዲህ መልእክተኛው عليه الصلاة والسلام ስጁድ ላይ በሚሆኑበት ጊዜ ይህንን ዱዓ ያዘወትሩ ነበር አላህ ሆይ ልቦናዎችን እንደፈለክ የምትገለባብጥ ይሁን ከጌታ ሆይ የኔን ልብ በኢማን ላይ በዲንህ ላይ ጽናት ስጣት ብለው ዱዓ ያደርጉ ነበር ማለት ስለዚህ ሶላት አንዱና ዋነኛው ኢማንን የሚጨምር ነገር ነው ማለት ነው كذلك من اسباب زياده الايمان በጣም ብዙ ናቸው ኢማን የሚጨምሩ ነገሮች ከነዛ ውስጥ አንዱ كثرة تلاوة القرآن ቁርአንን በማስተዋል በማስተንተን ማንበብ ማለት ነው አንድ ሰው ቁርአንን ማንበብ ያዘወተረ ከሆነ ኢማኑ ይጨምራል ማለት ነው ከናካቴው ቁርአንን እርግፍ አድርጎ የተወ ከሆነ ደግሞ ልቡ ላይ ምን ይሆናል ማለት ነው ጭርታ ነገር ይደረጋል ማለት ነው ان الذي ليس في جوفه شيء من القرآن كالبيت الخرب كما قال عليه الصلاة والسلام يا ልቦናው ላይ ቀልቡ ላይ ከቁርአን አንዳች ነገር የሌለው ያለ ሐፈዘ ያልሸመደደ ሰው ምሳሌው እንደ ኦና ቤት ነው ሸረሪት እንዳደራበት ማለት ነው كذلك ቁርአን የማይቀራ ሰው ልቦናው በሸይጣን ሽንትና يعني ድሪቶ ሸረሪት ያደራ ይሆናል ማለት ነው ሌላው ከዚህ ጋር ተያይዞ كثرة ذكر الله ذكرን ማብዛት ألا بذكر الله تطمئن القلوب አዋጅ ነቃበሉ ልቦች እርካታ የሚያገኙት ፈጣሪያቸውን የፈጠራቸውን ጌታ አላህ Subhanahu Wa Ta'ala በማውሳት ነው ሰዎችን ማውሳት ሰዎችን ማማት ቀልብን እንደሚያደርቀው ሁሉ አላህን ማውሳት ቀልብን ያለዝባል مثل الذي يذكر ربه والذي لا يذكر ربه كمثل الحي والميت يا ጌታውን የሚያወሳና ጌታውን የማያወሳ ዚክር የሚያደርግና የማያደርግ ሰው ምሳሌው كمثل الحي والميت እንደ ህያውና እንደ ሙት ነው كذلك ዋነኛ ኢማንን የሚጨምር በአንጻሩ ደግሞ ኢማንን በጣም የሚቀንስና የሚያመናመን ምናልባትም ከና አካቴው ከቀልብ ላይ ኢማንን የሚያጠፋው ነገር ምንድነው ማዕሲያ ነው ወንጀል ነው ወንጀልን መስራት ኢማንን ይቀንሳል ያቀጭጫል ይሄ ሁላችንም የምናስተውለው ነው ሁላችንም እናውቀዋለን ወንጀል ስንሰራ ኢማናችን እንደሚቀንስ እናውቃለን ወንጀል ደግሞ ለሁላችንም ግልጽ ነው ኢነል ሐላለ በይኑን ወኢነል ሐራመ በይን ይላሉ መልእክተኛው አለይሂ ሰላቱ ሰላም ሐላል ግልጽ ነው ለማንም አያሻማም አብዛኞቹ ሐላል የሆኑ ነገሮች ቁርአን ላይ ሐዲስ ላይ ተጠቀሱት ለብዙሃኑ ሙስሊም ማህበረሰብ የታወቁና ግልጽ የሆኑ ነገሮች ናቸው والحرام بين حرامም ግልጽ ነው حرام ግልጽ ነው ማለት ነው ምክንያቱም فإن الإثم ما حاك في نفسك ወንጀል ማለት ነፍስህ ላይ የተመላለስክበት ነገር ነው ለስራው አለስራው ሰዎች ያዩኛል አያዩኝም እያልክ እየተጠራጠርክ እየተደበክ የምትሰራው ከሆነ አውቀሃል ማለት ነው ያ ነገር አላህ ዘንድ እንደሚያስጠይቅህ ወንጀል እንደሆነ አውቀዋል ስለዚህ ወንጀል መስራት ምን ያደርጋል ኢማንን ይቀንሳል ማለት ነው በአንጻሩ ወንጀልን እርግፍ አድርጎ መተው ኢማንን በጣም የሚጨምር ነገር ነው ለመልካም ስራ የሚያነሳሳ ነው
እንግዲህ ኢማን መቀነስ ምልክቶች አንዱ መልካም ሥራ ላይ ወደ ኋላ መጓተት ነው። ለዚህም አንዱ ወደ ሐሰን አልበስሪ ታላቁ ታቢዒ ጋር በመምጣት ጥያቄ ያቀረበ ያ ኢማም يعني إني أريد أن أقوم الليل فلا أستطيع وأريد أن أصوم النهار فلا أستطيع أني للي تنسيتي مسجد ليل مسجد فلقاله نقر قنا الشلم وكلنا ذلك الرجل هلا تشنم يا تأياك يسو عينتنا هلا تشنم مسكي ما أنه ما يفلقه كما كاكلاتشن ليل تنستو مسجد ما يفلق مانو ማነው መልካም ሰው ማነው ጻድቅ መሆን ማይፈልግ ከመካከላችን ማነው? ሁላችንም እንፈልጋለን። ነገር ግን تريد النجاة ولم تسلك سبيلها فإن السفن لا تجري على يبس ገጣሚው እንዳለው ማለት ነው። ነጃ መውጣት ትፈልጋለህ፣ ሰበቡን ግን አትይዝም። መርከብ የብስ ላይ አትሄድም። መርከብ የምትሄደው በምንድነው? ውሃ ላይ ነው የምትጓዘው። هكذا ኢማን እንዲጨምር እንፈልጋለን። በኢማን ላይ ትልቁን ደረጃ ላይ መድረስን እንፈልጋለን። ግን ሰበቦችን አናደርስም፣ አናሳካም። ይሄም ሰው እንደዚሁ ነበር። ሌሊት መቆም እፈልጋለሁ ግን አልችልም። ሌሊት ላይ ሰውነቴ ምን ይሆናል? ጀናዛ ይሆናል። መነሳት አልችልም፣ መንቀሳቀስ አልችልም። ፈመሰበብ ሰበቡ ምንድነው ነው? ቀን መጾም እፈልጋለሁ ግን መጾም እየቻልኩ አይደለም። ምንድነው ያ ኢማም? ይሄ እንግዲህ የሆኑ ችግሮች ሲደርሱብን ወደ ታላላቆች ዑለማዎች ነገሩን መመለስ እንዳለብን ፈስአሉ አህለ الذክር ኢን ኩንቱም ላ ተዕለሙን እማታውቁ ከሆነ ጠይቁ ይላል አላህ Subhanahu Wa Ta'ala። ለሁሉም ችግር ለሁሉም በሽታ መፍትሄ አለው በእስላም ማለት ነው። ይሄ ችግር ነው፣ በሽታ ነው። ስለዚህ መፍትሄው በሸሪዓ ላይ ተቀምጧል። ሐሰን አልበስሪ ምን አሉት? اذا كنت لا تستطيع قيام الليل ለሊት ተነስተህ መስገድ የማትችል ከሆነ ቀን ደግሞ መጾም የማትችል ከሆነ فاعلم እወቅ አሉት። እወቅ ምንድነው እሱ? أن معصيتك هي التي خبلتك أو كبلتك ያ የምትሰራው በቀኑ ክፍለ ጊዜ የምትሰራው ወንጀል አስሮ እስርስር አድርጎ ያስቀመጠ ወንጀል ነው። ስለዚህም ወንጀልን ተው ማለት ነው። كذلك إمام الشافعي ይህንን በግጥም ያስቀምጣሉ ማለት شكوت إلى وكيع سوء حفظي فأرشدني إلى ترك المعاصي فأخبرني بأن العلم نور ونور الله لا يؤتى لعاص وكيع يتبالون شيخين ጥያቄ ያቀረብኩኝ حفظ መሸምደድ አልቻልኩም ቀነሰብኝና ምክንያቱ ምንድነው ብዬ ስጠይቅ ምን አሉኝ? ወንጀል አለ ማለት ነው። ወንጀልን አቁም። ወንጀልና የአላህ ብርሃን በአንድ ቀልብ ውስጥ አይሰባሰቡም። ስለዚህ ወንጀልን መውደድና ኢማንን መውደድ በአንድ ቀልብ ውስጥ አይሰባሰቡም። ወንጀል በጣም ቀልብን ምን የሚያደርግ ነው? የሚያደርቅ ነገር ነው ማለት ነው። እንግዲህ وكلما قوي الداعي الى فعل المعصيه አንድ ሰው ወንጀልን ለመስራት የሚጎተጉተው ነገር በጠነከረ ቁጥር ያንን ሁሉ ተቋቁሞ ወንጀልን ያቆመ ከሆነ كانت زياده الايمان بتركها اعظم ኢማኑ የዛኑ ልክ ይጨምራል። ለዚህ ምሳሌው እነዛ ሶስት ሰዎች መንገድ ላይ ይሄዱ ዝናብ መጥቶባቸው ወደ አንድ ዋሻ ሊጠለሉ ሲገቡ ትልቅ ቋጥኝ ገባ ያኒ ተንከባሎ መጥቶ በሩን ዘጋባቸው። ጨለማ ላይ ሆኑ። ስለዚህ ምን አሉ? ከዚህ ጭንቀት ሊያወጣን የሚችለው ለአላህ ብለን የሰራነውን ስራ በመጥቀስ ወደ አላህ ተወሱል በማድረግ ብቻ ነው። አላህ ነጃም ያወጣን አሉ። ከዛ ውስጥ እንግዲህ አንዱ ነው ምን አለ? አላህ ሆይ አለ አላህ ሆይ إن كنت تعلم እንግዲህ የምታውቀው ነው ታውቃለህ እኔ የአጎቴ ልጅ በጣም ወዳት ብዙ ጊዜ በተደጋጋሚ ለዝሙት የምጠይቃት ሴት ነበረችና እምቢ አለች። ከዛም የሆነ ጊዜ ችግር ላይ ስትወድቅ
ከኔ ብድር ልትጠይቅ መጣች እኔም ምን አልኳት ያ የፈለግሽውን ገንዘብ እሰጥሻለሁ ነገር ግን ከዚህ በፊት ጠይቅሽ የነበረውን ልታደርጊልኝ እሷም ተቸግራ ስለነበር እሺ አለች ማለት ነው እሺ አለች እሽታዋን ፈቀደች ማለት ነው ከዛም አንድ ባል ሚስቱ ላይ እንደሚሆነው ያህል በሚሆንበት ጊዜ ምን አለችው ኢተቂላህ አላህን ፈራ ስትለው ወዲያውኑ ከዛ ብድግ ብሎ ምን አለ ሂጂ ገንዘቡንም አልፈልግም ማለት እንግዲህ በእንደዚህ አይነት ሰዓት ወጣት ነው ልብ በሉ ማንንም አላየውም ከእንደገና እሷ ራሷን አመቻችታ ፍቃደኛ ሆና በእንደዚህ ሁኔታ ላይ ወንጀልም ቢሰራ ኢማኑ ምናልባት ምን ሊሆን ይችላል ነበር ጥርግ ብሎ ሊጠፋ ይችላል ማለት ላ የዝኒ ዛኒ وهو مؤمن الى الملكتኛ عليه السلام አንድ ሰው ዝሙትን አይሰራም እሱ አማኝ ሆኖ ሳለ አቡ ሁረይራ ምን ይላሉ አንድ ሰው ዝሙት ሲሰራ ኢማኑ ከልቡ ውልቅ ብሎ እንደ ጃንጥላ ከላይ እንደ ጥላ ሆኖ ይጠብቀዋል ተውበት ካረገ ወደ አላህ ከተመለሰ ይመለስ አለዚያ ግን በዛው ይቀራል ማለት ነው ስለዚህ ኢማኑ ሊጠፋ ይችላል ነበር ነገር ግን ያንን ወንጀል ለአላህ ብሎ ኢተቂላህ የሚለው ማለት ነው ጆሮስ ገብቶ ልቦናውን ከፍተኛ ሽብር ሲፈጥርበት ወዲያውኑ ለአላህ ብሎ ተወ በዚህ የተነሳ ምን ሆነ ይሄ ወጣት አላህ Subhanahu Wa Ta'ala እምነቱን ጨመረለት በችግር ጊዜ አላህ ደረሰለት تعرف الى الله في الرخاء يعرفك في الشده በችግር ጊዜ ከአላህ Subhanahu Wa Ta'ala ጋር ተዋወቅ አላህ Subhanahu Wa Ta'ala ይደርስልሃል ያም ሆነ ይህ እንግዲህ ወደ አላህ Subhanahu Wa Ta'ala ሁላችንም ተውበት ልናደርግ ይገባል ማለት ነው لا يمل الله حتى تملوا እናንተ ተስፋ እስካልቆረጣችሁ ድረስ እስካልሰለቻችሁ ከተውበት እስካልሰለቻችሁ ድረስ አላህ የናንተን ተውበት ከመቀበል አይሰለችም ስለዚህም ሁሌም ወደ አላህ Subhanahu Wa Ta'ala ልንመለስ ይገባል فاتقوا الله معاشر المسلمين وقوا إيمانكم بكثرة الطاعات وترك المعاصي والسيئات اللهم إنك عفو كريم تحب العفو فاعف عنا اللهم اغفر لنا ولوالدنا وللمؤمنين وتب علينا وآمن روعاتنا واستر عوراتنا وأصلح قلوبنا وأعمالنا وأصلح أبنائنا ونسائنا وذرياتنا واجعلنا جميعا هداة مهتدين ولا تخزنا يوم الدين اللهم قنا عذابك يوم تبعث عبادك اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من عبادك الراشدين اللهم آت نفوسنا تقواها وزكها أنت خير من زكاها أنت وليها ومولاها